وقال الرسول عليه الصلاة والسلام إن المفلس وأنا دها سو مالتالو من أمتي كأمته وسط إهم دها يباللكو مفلس نو ግን ዋና ሙፍሊስ ማለት እንደ ዋና ሙፍሊስ ማለት ከኡመቶች ውስጥ ማያቲ يوم القيامه የቂያማ ለታ የሚመጣ ሰው ነው ይመጣል አሉ ቢሰላቲን ማሻአላህ ሰላት ይዞ ይመጣል ፈርዱን ሰግዷል ሱና ሰግዷል የሰላት ሰው ነው ሰላት ይዞ ይመጣል ወዘካቲን ማሻአላህ በዘካም ይታማ ነገር አይደለም ዘካውንም ሰጥቷል ዘካ ይዞ ይመጣል አሉ ወሲያምን ማሻአላህ ጾምም ጾሟል ፈርዱን ጾሟል ሱናም ጾሟል በጾም ላይ ክፍተት የለበትም ጾሙን ይዞ ይመጣል አሉ ወሐጅን ማሻአላህ ሐጅም አድርጓል ሐጁንም ይዞ ይመጣል አሉ ግን ምን ችግር አለበት ይብልበሉስ ይሰግዳል ይጾማል ዘካ ያወጣል ሐጅም አድርጓል አንድ ችግር ደግሞ አለበት ፈያቲ ይመጣል ይሄ ሰው ወቀት ሸተመ هذا በማን አለብኝነት ምን አድርጎታል ሳድቦታል واخذ مال هذا يزين ገንዘብ ደግሞ ቦጭቆ ወስዶ በልቷል ونبش عن ارض هذا يزين ክብር ደግሞ وقال رسول الله صلى الله عليه وسلم رسول عليه الصلاه والسلام قالوا أتدرون من المفلس دها سومان እንደሆነ ታውቃላችሁ እንዲያሉ أتدرون ታውቃላችሁ من المفلس دها የሚባለው ሰው ማን እንደሆነ ታውቃላችሁ قالوا يا رسول الله انت يا الله መልእክተኛ ሆይ المفلس فينا በእኛ ውስጥ ሙፍሊስ دها ማለት መላ ድርሃም له ገንዘብ የሌለው ሰው ነው ولا متاع መጠቃቀሚያ ነገር ቁስ ዕቃ መገልገያ ነገር የሌለው ሰው ነው ሚበላው ነገር የሌለው ሚበላበትም ነገር የዕቃ እጥረት የመገልገያ የዕቃ እጥረት ያለበት ሰው ነው ሙፍሊስ ምን ድርሃም ካለ ያው ምትበላው ነገር አለ ድርሃም ካለ እንደገና መታ የለም المفلس فينا በእኛ ውስጥ ድሃ ሰው ማለት መላ ድርሃም له ምን ማለት ነው ገንዘብ የሌለውና ወላ መታዓ ምን የሌለው መተካከሚያ ነገር መገልገያ ቁስ ነገር የሌለው ሰው ድሃ እንለዋለን ሚሊስ ሚቀምስ ነገር የሌለው فقال الرسول عليه الصلاه والسلام ان المفلس وانا دها سو مالتالو من امتي كأمتوچ ውስጥ ይሄም ድሃ ይባላል እኮ ሙፍሊስ ነው ግን ዋና ሙፍሊስ ማለት እንደ ዋና ሙፍሊስ ማለት ከኡመቶች ውስጥ ማያቲ يوم القيامه የቂያማ ለታ የሚመጣ ሰው ነው ይመጣል አሉ ቢሰላቲን ማሻአላህ ሰላት ይዞ ይመጣል ፈርዱን ሰግዷል ሱና ሰግዷል የሰላት ሰው ነው ሰላት ይዞ ይመጣል ወዘካቲን ማሻአላህ በዘካም ይታማ ነገር አይደለም ዘካውንም ሰጥቷል ዘካ ይዞ ይመጣል አሉ ወሲያምን ማሻአላህ ጾምም ጾሟል ፈርዱን ጾሟል ሱናም ጾሟል በጾም ላይ ክፍተት የለበትም ጾሙን ይዞ ይመጣል አሉ ወሐጅን ማሻአላህ ሐጅም አድርጓል ሐጁንም ይዞ ይመጣል አሉ ግን ምን ችግር አለበት ይብልበሉስ ይሰግዳል ይጾማል ዘካ ያወጣል ሐጅም አድርጓል አንድ ችግር ደግሞ አለበት ፈያቲ ይመጣል ይሄ ሰው ወቀት ሸተመ هذا ይህን ሰድቦ ይመጣል አንዱን ሰድቧል በማን አለብኝነት ምን አድርጎታል ሰድቦታል ሸተመ هذا ሰበ هذا ይህን አንዱን በምላስ ወቅቶታል ሰድቦታል واخذ مال هذا የዚህን ገንዘብ ደግሞ ቦጭቆ ወስዶ በልቷል የሆነ በገንዘብ ሐቅ የሚነግርበት ሰው አለ በልቶኛል ገንዘቤን ሚል ሰው አለ ገንዘቡን በልቷል ወስዶ الى اخر በምን አይነት ሁኔታ በላ የተለያየ ونبش عن ارض هذا የዚህን ክብር ደግሞ ነክቷል ነበሻ አይቡን አውጥቷል ነበሻ اخراج ነው ማውጣት ነው አይቡን ነውሩን አውጥቷል አን ዒርድ هذا ይሄን ክብሩን ነክቷል አንዱን ክብሩ ነክቷል በክብሩ ተረማምዷል ወደረበ هذا ይሄን ደግሞ ቦነሳት መቷል ደረበ هذا ይሄን ምድሩ አንዱን መቷል ወሰፈከ ደመ هذا የዚህን ደም መፍሰሷል ሊሆንበት ይችላል ደም መፍሰሷል ከዛ ባለ ሐቅ ሁሉም ምን ሆናል ተሰብስቦ ይመጣል የቂያም ቀን ምንም ማዳላት በዝምድና በሙስና በመናምን በመግባባ ሰይድ አልፋለው የሚባል ነገር የለም በዱንያ እኮ አሁን ሰው አለኝ ስልጣን አለ ባለስልጣን አለኝ ዘንብ ገባ ሳልገባም ነው በስልክ ነው ማስተካክለው ልትል ይችላል አኺራ ላይ ግን እንደዚህ ነገር የለም አድል ነው ፍትህ ነው
በመልከ በዘረ የንተን ዘርና አረመልከ በጣም ያምራል ይሄንማ ሰው እንዲህ ባል ነገር የለም ግዝራለ የቂያም ቀን ሁሉም ባለ ሐቅ ይመጣል ሱብሃንአላህ فيؤخذ لهذا من حسناته ለዚህ ለተሰደብ በመጀመሪያ ፍርድ የሚወጣው ደሙ ለፈሰሰው አካል ደሙ የፈሰሰ ደሜ ፈሷል ያለ ግባብ ብሎ ያለው ሰው ፍርድ ሳይሰጥ ማለት ነው የተሰደብ ያለው ብሎ ክብሬ ተነክሷል ብሎ ተደብድብ ያለው ሰው ፍርድ ይሰጥ اول ما يحاسب به العبد الدماء اول ما يحاسب به يوم القيامه الدماء كما قال الرسول عليه الصلاه والسلام የቂያም ቀን የመጀመሪያ ከአላህ ሐቅ ፍርድ የሚሰጠው ሰላት ነው اول ما يحاسب به العبد الصلاه ከአላህ ሐቅ ሰላት ነው ከሰው ሐቅ ግን اول ما يحاسب به العبد يوم القيامه الدماء ነው ደም ነው የደም በዙልም የተገደለች ነፍስ ሐቅ ፍርድዋ ሳይሰጥ ስለሌላ ፍርድ አይሰጥም የመጀመሪያ ማለት ነው ስለዚህ فيؤخذ لهذا من حسناتي ከሰላቱ ከጾሙ ከሐጁ ከሐሰናቱ ታያፍሶ ማለት ነው ደሙ ያለግባብ ለፈሰሰው ሰው ይሰጣል وهذا من حسناتي ለዚህ ደግሞ ከሐሰናቱ ተደብድብ ያለው ላለው ፍርድ ይሰጣል እንደ ደረጃው وهذا من حسناتي ለዚህ ደግሞ ገንዘቤ ተበልቷል ብሎ ላለው ከሐሰናቱ ይሰጣል وهذا من حسناتي ለዚህ ደግሞ ተሰድብ ያለው ላለው ከሐሰናቱ ይሰጣል فإن فنيت حسناته حسناته ካለቀ قبل أن يقضي ما عليه ያለበት ነገር ሳይጨርስና ሳያጠናቅቅ ሰላቱም ጾሙም ሐጁም ሐሰናቱ ካለቀ أخذ من خطاياهم የነሱ ወንጀል ያዝና أخذ من خطاياهم ከወንጀላቸው ተይዞ فطرح عليه በሱ ላይ ይጣልና ያሸክሙታል ثم طرح في النار ሰውየው ወዴት ይሆናል እሳት ውስጥ ይወረወራል ይሄ ነው ትልቅ ካቴና አንተንም ይሁን እኔን በስርዓት ወተን እንድንገባ በማን አለብኝነት በቃ ምን ያመጣል ያለ እንደዚህ የለም ለራስ ሰተህ ዱዓ ማድረግን እንወጣለን ከቤታችን ስንወጣ ዝም ብለን ብቻ ተቀባብተን ብቻ ለባብሰን ብቻ እንዲህ ብለን ብቻ መስዋዕታይቱ መውጣት ብቻ ባሁን ሰዓት እንደዚህ ነገር ነው የሚቀናናል በጣም ጥሩ ነዛፋን ጠብቅ ወኩን ነዚፋ ተብሏል ነዛፋን ጠብቅ ግን በጣም ዘመኑ የፊትና ዘመን ስለሆነ በጣም ጥንቃቄ ደግሞ ወደ አላህ ሙጥኝ ማለት ነው بسم الله توكلت على الله ولا حول ولا قوة إلا بالله اللهم إني أعوذ بك أن أضل أو ضل أو أذل أو ذل أو أظلم أو ظلم أو أجهل أو يجهل علي بلن فالله لا يتمكتن مننا وتعلن مالس كما أتممم كما أتمم كما ساساتم كما ساسات كما زلمم سوچن كما زلمم بانت تطبق بلا جزرنا لا نخرج እንወጣለን ማለት ነው ግልጽ ነው ትንሽ ነገር ነው አይታችሁ ከሆነ ፊትና ትንሽ ቦታ ነው ያለችው ፈተና ቅርብ ቦታ ነው አርቀነነ ሱብሃንአላህ ፊትና በቅርብ ቦታ ነው ያለውና ስለዚህ ራሳችንን ሁሉ ጊዜ ወደ አላህ እንትን ብለን አውለን ላ ሐውለ ለና ወላ ቁዋ ምንም ብልሃዝም አቅምም የለን እኛ ደካሞች ነን ደካማነታችንን ኢዕትራፍ አድርገን አምነን ምንም ሽክ ሳንል ማለት ነው ምንም በራሳችን ሳንኮፈስ በአላህ ላይ ተመክተን እንወጣለን ማለት ነው እንወጣለን ስለዚህ أخذ من خطاياهم فطرح عليه يورورال በይጫንበታል ወንጀሉ የነሱ ثم طرح في النار ከዛም ሰውየው በእሳት ምን ሆናል ይወረወራል ይሄ መከራ ነው ያለበት ይሄ ጭንቀት ነው ያለው ማለት ነው ስለዚህ እየሰገድን እየጾምን ሱብሃንአላህ አንዳንድ ጊዜ ምን ዘልማቸውን ሰዎች እነሱን ምን በድል አይደለም ይመስላል ነው አይደል እድል ነው እንደውም ለተዘለሙት እኮ ለሚሰደቡ ሰዎች ለነሱ እንደው ሐሰናት ማብዛት ነው አይደል ሐሰናት ማብዛት እኮ ነው ለነፍስያችን ግን በቃ ያንን ሰው ክብር መንካት ያንን በተለይ አንዳንዱ ለሞች ላይ ታች ያሉ ገና ለጋ ብዙ የለፉ ብዙ መስዋዕት የከፈሉ በተለይ በሐቅ ላይ በተውሂዱ ላይ በሱናው ላይ የለፉ ለሞች ላይ
በጣም ይረማመዱ ሰዎች አሉ ባሁን ሰዓት እንደው በቁቡሪ ቀብር አምላኪውን እዛ ጣዋፍ የሚያደርገው ወይ ቢድዓውን እንት የሚለው እኮ አይደለም እዚሁ በጣም እየለፉ ያሉ ለሞች ላይ በጣም ይረማመዱ ሰዎች አሉ በጣም እንደፈለጉ ይዝናናሉ ሶሻል ሚዲያ ተመችቷል ጣን ኢላ ሱብሃንአላህ ለራስ ስትል ሲቀስ ብለ ነገራቶችን በብስለት ብታይ አሁን አንተ ምትተቸውን ሰው ተረበረበው እንትን ምትለው የሱር ዑሽሩ አንድ እስረኛው ሰርተሃል አሁን አንተ ሐቂቃውን ብንነጋገር እኮ አልሰራ ሚዲያው በቃ ተመቸኝ ተከታይ አለ በዛ ነው እንጂ እኮ ወይም ደግሞ እነዛ ሚዲያ ማያቃቸው ምንም ማይታወቁ 24 ሰዓት ለዲን ሰጥተው ሚለፉ የሚያስተምሩ ለሞች አሉ ሚዲያ ምናምን እንትናቸው አይለቀቅም የሱ አላ ኩል ሐል በተለይ ሐቅ ላይ ተውሂድ ላይ ሱና ላይ የለፉ ባሉ ሰዎች ላይ እንደው ዝም ብለን ገና ምራቅ ሳንውጥ በቃ ስሜታዊ ሆነን ምኑ መተቸት አንዱ የሆነ አጀንዳ ይሰጠናል የዛ አስፈጻሚ እንሆናል አንዱ የሆነ ነገር ይዞ ይመጣል የዛ አስፈጻሚ እንሆናል ያ اخي ቀስ ብትረጋጋ ካወሩም ጥልቅ ዕውቀት ያላቸው ዑለሞች ቢያወሩ ዕውቀት ያላቸው ዑለሞች ቢተቹ ለዑለሞች አንዳንድ ርዕሶችን ለዑለሞች ብንተዋቸው እኛ ባንገባበት ብንረጋጋ ሰከን ብንል የተሻለ በመጣልን ነገር ሁላ እንገባለን በቃ ፈርድ العين ነው እንዴ እኔ አወራው አንተ ግድ ማውራት እኮ ግዴታ አይሆንም على كل حال ትንሽ አህዋል አሁን ያለው ጀው ያው ሁሉ يدعي وسلم بليلة ሁሉ ምን ይላል እኔ ነኝ ሰለፊ ይላል እዛ ያም ሰለፊ ይላል ያም ሰለፊ ተተጀዘع ክፍፍል አለ ሰለፊ አንድ መንገዱ አንድ ነው على كل حال ትንሽ ማውራቱ ይከብዳል ለሁሉ ሰው ላይ መጠን ይችላል ነው እንጂ على كل حال ብንረጋጋ ጥሩ ነው ትጸጸትበታል ራስ ከአመታት በኋላ የሄድከበት አብካሄድ ማለት ነው የሰደብካቸው ለሞች ምላስን እንትና ያርከባቸው ለሞች ለራስ ጸጸት ይሆንባል ተመልሰ ፈልጋ አፉን ታስደርግ ነው አሁኑኑ ተረጋግተ ብትሄድ የተሻለ ሙቅ አንዳንድ ሰው በባህሪው የሆነ ነገር አጀንዳ ሲሰጡት በቃ ይገባበት በቃ على كل حال እንረጋጋ ማለት እኮ ማቅለጥ ማሟሟት አይደለም ተረጋጉ ማለት ማሙ አልኳችሁ እኔ እንደ ጨው በውሃ ገብቶ እንደሚማማው ያማማዋችሁ ነው ተረጋጋ ነው አቅመን ያወቀ ተንከሳከስ ነው በእውቀት ልክ ምን ሆነ ነው ተራመድ ነው እንትና አወራ ብለህ አወራለው ልክ አይሆን እቺን ወደፊት አላህ እድሜ ከሰጠህ ማለት ከሆነ ጊዜ በኋላ ዕውቀትን ትስል ትረዳታለህ ራስ ይጋልቡና ማለት ሲወርዱ ሲቀንሱ ያየን እኮ ነው ከዛ አትማርም ተሳስቼ የነበረው ፍታ ይላል በጣም አስከታይ ሆኖ ራያውን ሰንደቅ ዓላማውን የጀርሁን ማለት ሰንደቅ ዓላማ ይዞ የሚያውለበልብ የነበረው ሰው ራሱ ተመልሶ በቃ አንተን ሲል ታል ያየ እንኳን ከዚህ እንኳን አይማራል አንዳንዱ ያ اخي ተጅሪባ ተሞክሮ جزاكم الله خيرا ለቢድዓ ዕውቅና እኮ አሰጠ ቢድዓን ዕውቅና አሰጠ አንዳንዶቹ ጸጉር ስንጠቃጥብስም ብለው ዋሚን ይጧሉ በቃ በእነሱ ባሰመሩት መስመር ያልሄደላቸውን ሰው ሁላ ምን ያደርጉታል በጥፊ በካልቾ ነው በቃ በለው ዛጋ ዳል ሙድል ይላል በቃ ዳል ሙድል ብለውታል አንተም ዳል ሙድል ትላለህ የጠመመ ያጠመመ ይሁንልህ ሰይድ ይሁንልህ على كل جزاكم الله خير ምንድነው ይሄ ሐዲስ የመልእክተኛችን ሐዲስ ነው ዝም ብለን ለጠቅላላ ዕውቀት ነው ምንቀራው ለጠቅላላ ዕውቀት ነው ይሄ ሐዲስ ምን ይያለህ ነው በሰደብከው ሰው በዘለፍከው ሰው ክብር በነካው ሰው የሰገድካትን የጾምካትን የዘከርካትን ታስረክባል ስለዚህ ጥንቃቄ ያስፈልገዋል ሪሱ ዝም ብሎ መፈራገጥ አይደለም ዝም ብሎ በቃ ኮንፊደንስ አለው ድፍረት አለው መከትከት አይደለም ያላቅማቸው ሲንጠራሩ ነው የምታየው በዕልም አውዱማ ያደጉ ሰዎች እንኳን ቢሆን ይቀላል ግን አንዳንዴ እንዲሁ ሱብሃንአላህ ያሳዝናል አሁን ያለው ተጨባጭ እንዲሁ ያሳዝናል ያስለቅሳል ብናወራው ምንጨርሰው አይደለም በገጠሩም
ምንም ቢድዓን የማያውቁ ከቢድዓ ርቀው በሱና ላይ ተሰባስበው በተውሂዱ ላይ ማሻአላህ የሆኑ ወንድሞች ጥሩ እየሄዱ ሳለ የሆነ አጀንዳ ከዚህ ከአዲስ አበባ ይዘት ሄድና ትበትንባቸዋል ለሁለት እርስ በራስ መስጂዱን እኛንን ምን ይዘው እኛ እናንተ አትይዙ አትገቡ ማይኩ ላይ እናንተ ተጠቅመኛ አጣልቷቸው ይመጣሉ እሺ ገጠሩ እዚህ ያለውን መከራው እሺኛ ገፈቱን ንቅመስ እዛ ምንም በኡስታዝ እየቀሩ የነበረ በጥሩ ሁኔታ የሚሄዱ ወንድሞችን ሰንጥቆ ይመጣል በቃ ይሄ ነው የሱ ሰለፊያ ማስተማር ያ اخي لكل مقال مقام ለሁሉ ቦታ አባባል የለውም እንዴ ሀገሩ ማህበረሰቡ ያለበትን ተጨባጭ ለምን ግንዛቤ ውስጥ ተዝገባ ማህበረሰቡ በምን አይነት ሁኔታ ነው ያለው አሁን እነዚህ ያሉ ወንድሞችን በተና ለነሱ እርስ በራሳቸው ተምሳሌት እንዲሆን ለሌላው ሰው ጀመሩት እርስ በራስ መደባደብ ይኸው ታዲያ በቃ ሱብሃንአላህ ያ اخي እንደው አንፃር እኔው በእኔ አንደበትን ያጥረኛል እንዲህ ነው ብል ማለት ትንሽ ግን ሙቀታዎችን ቢያዝ ብናደርግ ብንረጋጋ ዕውቀትን ብናሰፋ ገና ኪታቡም ሳይገባን ሩጫ ሰው መስደቡ ላይ ምንድነው ያ اخي ቁርአን ላይ በደንብ ተግባባ ቁርአኑን አፍዘው ለማሐፈዝ ጓጓ በቃ ቁርአን ወደ ማሐፈዝ ቢድዓ የሚብለው ኪታቡ ላይ የመጣው ነገር ላይ ኡሱሉ ሰላሳ ቀዋይድ አልአርባ ኪታቡ ተውሂድ ቢድዓ የመጣው ነገር ሽርክያትን ራቅ ተጠንቀቅ የሆነ ዝም ብሎ የሆነ አጀንዳ ይዘውልን የሆነ ሰዎች ይመጣሉ በየጊዜው የሆነ ካባ ለብሰው ያን አስፈጻሚ ባንዲራ ይዞ ማውለብለብ على كل حال መረጋጋት ሰከን ማለት ነው ጀዛኩም الله خيرا ይሄ ከባድ የሆነ አስፈሪ ሐዲስ ነው ሰዎች ላይ ስንናገር በጣም ጥንቃቄ ያስፈልጋል ዝም ብለን አይደለም እሱ ከገባው ያውራ እኔ አላወራም ገብቷል አንተ አውራ አንተ እሱ ስላወራ እኔ አላወራ በገባኝ ነገር ውስጥ በተረጋጋውበት ባወቅኩት ሁሉም ለም ፈርድ العين አይደለም እሱ ካወራ ጀዛሁ الله خيرا በቃ ሁሉ ኮመጮ ሁሉ እንትን ማድረግ ተሐዚር ማድረግም ግዴታ አይሆንበት ይሄን ያለን ሰው ዛሬ በቃ ወጣቱን ያሽመደመደ ወጣቱን ያስተኛ ወጣቱን በቃ ማጋል ነው ወጣቱን እንዲሳደብ ለስድብ ማዘጋጀት ነው ያልቀሰቀሰ ሰው ይሄው የቀለጠ ያቀለጠ ነው ምናምንም ያስቁበታል ችግር የለም አስቅ على كل جزاكم الله خيرا حديثون بدم አድርጋችሁ ተአሙል አድርገው ዝም ብለን አይደለም ይሄ ሐዲስ ብዙውን ጊዜ ጆሮአችንን ይቆረቆረናል ድሃ ሰው ማለት ማን ነው ሚበላና ሚጠጣ የሌለው ገንዘብ የሌለው መተቃቀም የሌለው ነው ሲሉ ጊዜ ረሱላህ ሰላት ይዞ ዘካ ይዞ ጾሙ ይዞ ሐጅ ይዞ ኸይር ስራ ይዞ የቂያም ቀን ይመጣል ይሄን ዘልፈዋል ይሄን ክብር ነክቷል ይሄን ደመፍስሷል ይሄን ደብድበዋል ለዚህ ሁላ ምን ይሰጣል ባዶን ይቀራል ወንጀላቸው ራሱ ምን ሆንበታል ይጫንበታል ተብሏል نكتفي بهذا سبحانك الله